እግዚአብሔር የሚያደርገው ተአምር ከኛም ይልቅ ስለራሱ ነው ስለ ስሙ ነው የኤልሳ የታምራት አገልግሎት በእስራኤል ውስጥ አምላክ መኖሩን ለማረጋገጥ ልክ ንዕማን እንደመሰከረ ሌላ አምላክ እንደሌለ አየሁ እንዳለ የታምር ሁሉ ዓላማ እግዚአብሔር ይታወቅ ዘንድ ሁለተኛ ነገሥት ምዕራፍ 3 ላይ ትንሽ ዲቶር አድርገን ነበረ ስለ አምልኮ የእግዚአብሔር መንፈስ መጣበት አመለከ ከሚለው ትንሽ ቆመን ምናልባት አንድ 2 ወር ያህል 3 ወር ያህል ስለ አምልኮ ያጠናን ነበር አሁን back to the Bible ተመልሰናል መጽሐፍ ቅዱስ በወፍ በረር ያጠናን ያለነው ከዘፍጥረት ነው የጀመርነው ሁለተኛ ነገሥት ጋር ደርሰናል ዓላማችን አንድ ነው ኢየሱስ ክርስቶስ የተናገረውን ነገር ለመፈለግ ነው ፍለጋ ነው በብሉይ ኪዳን ኢየሱስን ነው የምንፈልገው ምክንያቱም ጌታ ምን ብሎ ተናግሯል መጽሐፍ ሕይወት እንደሚሰጣችሁ ታስባላችሁ ጥሩ ነው ግን መጽሐፍንም ተመረምራላችሁ ጥሩ ነው እነዚህ መጽሐፍት ሁሉ የሚናገሩት ስለማን ነው ብሏል ስለኔ ነው ኢየሱስ ክርስቶስ በአዲስ ኪዳን ማቴዎስ ላይ ነው የተዋወቀው ከዛ በፊት በብሉይ ኪዳን 39 መጽሐፍቶች አሉ እነዚህ መጽሐፍት ሁሉ ስለኔ ናቸው የሚያወሩት የኦሪትን 5ቱን መጽሐፍት አይተናል ከዘፍጥረት እስከ ዘዳግም ኢየሱስን አይተናል እዛው ውስጥ ገና ከዘፍጥረት አንድ ላይ ሰማይና ምድርን የፈጠረው እግዚአብሔር በቃሉ እንደሆነ ዮሐንስም ነግሮናል አይተናል ከዛ የታሪክ መጽሐፍ የኛ የአማርኛው መጽሐፍ ወይንም የአሕዛብ መጽሐፍ የብሉይ ኪዳን መጽሐፍቶችን በአራት ነው የከፈለው የኦሪት መጽሐፍ 5ቱ የታሪክ መጽሐፍት ብዙ ምናያቸው እዛ ላይ ነን ያለነው የጥበብ መጽሐፍትና የነቢያት መጽሐፍት ናቸው ያሉት እነዚህ ሁሉ ስለማን ነው የሚያወሩት ስለ ኢየሱስ ክርስቶስ ነው እና ይሄን ተጉዘን አንደኛና ሁለተኛ ነገሥት ጋር ደርሰናል አንደኛ ነገሥትን ጨርሰናል በእስራኤል ታሪክ ውስጥ ንጉስ ይኑረን ብለው ከተናገሩ በኋላ 3 ነገሥታት ብቻ ናቸው ትዝ ይላችኋል የመጀመሪያው ንጉስ ሳኦል ቀጥሎ ዳዊት ቀጥሎ ሰለሞን እነዚህ በአንድነት ዩናይትድ ስቴትስ ኦፍ እስራኤል የመሩ ናቸው ከዛ በኋላ ግን በሰለሞን ልጅ ኢዮርብዓም በሚባለው ዘመን የእስራኤል መንግስት ለስንት ተከፈለ ለሁለት ልዩነት መጣ ስለዚህ እስራኤል 12 ነገዶች ናቸው 10 ነገድ እስራኤል ተብለው የሰሜኑ ክፍል ቀሩ አይደለም ሁለቱ ነገድ ግማሽ ቢንያምና ይሁዳ ደግሞ ደቡብ ሆኑ የዳዊት ዝርያ ከዛ ቀጠለ የተከፋፈሉ መንግስታት ሆነው ኖረዋል እስከ ሁለተኛ ነገሥት 17 ድረስ በጣም ያሳዝነው ከአረንጓዴ ወደ ቢጫ ከቢጫ ወደ ቀይነት አሁን ደግሞ እግዚአብሔር ነቢያት ልኮ አልሰማ ስላሉ ስላስጠነቀቃቸው እንደ አሕዛብ ስለሆኑ እግዚአብሔር ደግሞ ለባርነት አሳልፎ ሰጣቸው የሰሜኑ ክፍል በማን ተወረረ በአሶሪያን እንዳትረሱ የሰሜኑ ክፍል በአሶሪያን በ722 ዓመት አካባቢ እግዚአብሔር ግን ደቡቡን ታግሶት ነበር እስከ 100 ዓመት በላይ እድል ሰጥቷቸው ነበር እነሱም እንደ ሰሜኑ ስለሆኑ የደቡቡን ክፍል ደግሞ ይሁዳን ለማን አሳልፎ ሰጠ ለባቢሎኒያን እሱ ነው በጣም የምናቀው 70 ዓመት ሲፈጸም ጎበኛቸዋለሁ የተባለ እንግዲህ ውርደቱን እዩ አንድነት ሆነው እግዚአብሔርን አላመለኩትም ከዛ ተከፋፈሉ ከተከፋፈሉ በኋላ ለየብቻቸው እንደገና እግዚአብሔር ለባርነት አሳልፎ ሰጣቸው ይሄ ትልቅ ትምህርት ነው ምንማረው አገርም እንደ ቤተክርስቲያንም ልንማርበት የሚገባ ጉዳይ ነው እግዚአብሔር በአንድነት ነው የሚከብረው ሰይጣን ይለያያል ከዛ ከላየ በኋላ ለብቻችን አታክ ለማድረግም ይኖረዋል ይሄንን ነው በተለይ በሚቀጥሉት ጊዜያቶች በደንብ እናያለን ሁለተኛ ነገሥት ላይ ስንጀምር አንድ ጥሩ ጥያቄ እግዚአብሔር የጠየቀው ጥያቄ ነው ምዕራፍ 1 ላይ ምዕራፍ 1 ቁጥር 3 ምዕራፍ 1 ቁጥር 6 ምዕራፍ 1 ቁጥር 16 ላይ ይሄ ጥያቄ ተጠይቀዋል ምንድነው በጊዜው የነበረው ንጉስ ታመመና መድኃኒት ፍለጋ ወዴት ነው የላከው ወደ ቤኤልዘቡል ወደ ጣዖት ቤት መልእክት ሲልክ እግዚአብሔር መልአኩን ልኮ እንዲህ አለው ኤልያስን የእግዚአብሔር መልአክ ግን ተሲባው ኤልያስን እንዲህ አለው ተነስተ የሰማርያ ንጉስ መልእክተኛ ለመገናኘት ውጣና ያቃሮንን አምላክ ቤኤልዘቡልን ለመጠየቅ የምትሄደው በእስራኤል አምላክ ስለሌለ ነው ብለ ጠይቃቸው ይሄንኑ ቁጥር 6 ቁጥር 16 ላይ ስለዚህ ከምዕራፍ 1 ዛሬም የምናየው ይሄን ጥያቄ ነው የምንመልሰው በእስራኤል አምላክ ስለሌለ ነው ወይ ወደ ጣዖት ወደ ባዕድ አምላክ የምትሄዱት ጌታ ነው ያለው በእስራኤል የሚያድን አምላክ የለም ወይ በእስራኤል የሚፈውስ አምላክ የለም ወይ በእስራኤል የሚታደግ አምላክ የለም እንዴ አንተ ንጉስ
ወደ አሕዛብ የምትልከው ይሄን የመጀመሪያ ክፍለ ጊዜ ላይ ትዝ ይላችሁ ከሆነ ክፍል 1 ሁለት ክፍል አይተናል ከሁለተኛ ነገሥት ክፍል 1 ላይ እያነጻጸርን አይተን ነበር ምዕራፍ 2 ቁጥር 1 ላይ የንጉስ አካዚያስ አምላክ ፍለጋ ብለናል ጉዞ ነው ከእስራኤል ወደ አቃሮን አምላክ ወደ ብኤልዘቡል አምላክን ፍለጋ ይሄዳል የእስራኤል አምላክ የሰማይና የምድሩን የአብርሃም የይስሐቅን የያዕቆብን አምላክ ጥሎ ወደ አቃሮን ብኤልዘቡል ይሄዳል በጣም ይገርማችሁ ምዕራፍ 5 ላይ አወዳድረን ያየነው ደግሞ ጀነራል ንዕማን የተባለው የአሕዛብ ጀነራል እሱ ደግሞ አምላክ ፍለጋ ወዴት ይመጣል ወደ እስራኤል አምላክ ወደ ያህዌ ይመጣል አንዳንዴ እንዴ ነው አንዳንዴ እንደዚህ ነው እግዚአብሔርን የምናመልክ እንኳን ሆነን ልባችንም ሐሳባችንም ችግርና መከራ ሲመጣብን ወደ እግዚአብሔር ከመጠጋት ይልቅ ወደ ሌላ እንሄዳለን የሚገርመው ሰው ሲታመም ይሄን ተናግሬያለሁ በህመም ውስጥ ሲያልፍ የማያደርገው ነገር የለም ከህመሙ ይዳን እንጂ የፈለገው ቦታ ይሄዳል ምን አገባኝ እኔ አረ እምነቴ አይፈቅድም ምን አገባኝ በሌላ በኩል እምነቴ ካላዳነኝ የሚያድን እምነት ፈልጋለሁ ነው የንዕማንም አምላክ ፍለጋ እንደዚህ ነው ምዕራፍ 1 እና 5ን አወዳድረን በደንብ አይተናል ከዛ ንዕማን ከዳነ በኋላ በጣም የሚገርም ይሄን ጥያቄ የመለሰልን እሱ ነው በእስራኤል አምላክ የለም እንዴ ተብሎ ለአካዝያስ የተጠየቀውን ጥያቄ ንዕማን የጦር ጀነራል ለምጻም ነበር ከዳነ በኋላ የተናገረው ነው ምዕራፍ 5 14 እና 15 ላንብብላችሁ ንዕማንም የእግዚአብሔር ሰው እንደተናገረው በዮርዳኖስ 7 ጊዜ ብቅ ጥልቅ አለ ስጋውም እንደገና ትንሽ ብላቴና ስጋ ሆኖ ተመለሰ ንጹህም ሆነ እሱም ንዕማን ከጭፍሮቹ ሁሉ ጋር ወደ እግዚአብሔር ሰው ተመለሰ ወደ ኤልሳ መጥቶም በፊቱ ቆመና እነሆ ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ ምን አረኳለ አወኩ ትልቅ ቴስቲሞኒ ነው ክብር ለእግዚአብሔር ይሁን ከእስራኤል በቀር በምድር ሁሉ አዲሱ ትርጉም በዓለም ሁሉ አምላክ የለም ከእስራኤል በቀር እንዳለ ይሄንን አወቀ ምላሽ ሰጠ ወገኖች ሆይ ዛሬም ይሄን ምላሽ ነው የምንሰጠው እኛ ኤልሳ ያደረጋቸው ብዙ ተአምራት አሉ እስከ 16 ተአምራት አሉ አንድ ሶስቱን ባለፈው አይተናል ዛሬ 7ቱን ተአምራት ብቻ ነው ፎከስ አድርገን የምናየው ክፍል 2 ላይ የኤልሳን መተካት አይተናል ባለፈው ምዕራፍ 2 እና ምዕራፍ 3 ላይ የኤልሳን መተካትና ተአምራቱን አይተናል ኤልያስም ኤልሳን ካንተ ከመወሰደ በፊት ምን ላድርግልህ ትፈልጋለህ ንገረኝ ሲለው መንፈስ በጥፍ እንዲያድርብኝ ለምንሃለሁ ብሎ ለመነ አስቸጋሪ ነገር ጠይቀሃል ይሄ ደብል ፖርሽን የሚባል ሁለት ነገር ነው የሚተካ ሰው አንድ አባት ሲያወርስ ሁለት ልጆች ቢኖሩት ንብረቱ ለሁለት ሳይሆን የሚያካፍለው ለሶስት ያካፍልና ሁለት እጥፉን ለበኩር ልጁ ይሰጠዋል ኤልሳም መንፈስ በኔ ላይ እጥፍ ይምጣ ሲለው አንተ ልተካ ማለት ነው ያንተ ልጅ መንፈሳዊ ልጅ ልሆን አንተ የጀመርከውን እኔ ልቀጥል ማለት ነው ስለዚህም ነው አስቸጋሪ ነገር ጠይቀሃል የሚለው አየ ተሰጠው በሌላ በኩል ደግሞ የሚገርማችሁ ኤልያስ 8 ተአምር ነው ያደረገው ስትቆጥሩ ኤልሳ ግን 16 ተአምር ነው ያደረገው እጥፍ ነው በርግጥም ኤልያስ ከሰራው ተአምር በላይ ኤልሳ አድርጓል እና የተወሰኑትን አይተናል ዛሬ 7ቱን በወፍ በረር ነው የምናየው ባጭር ቃል ከመንሰማው ነገር ዋናው ቁም ነገር ልንገራችሁ ተአምራት ሁሉ የእግዚአብሔርን ማንነት የሚገልጡ ናቸው እግዚአብሔር የሚያደርገው ተአምር ከኛም ይልቅ ስለራሱ ነው ስለ ስሙ ነው የኤልሳ የተአምራት አገልግሎት በእስራኤል ውስጥ አምላክ መኖሩን ለማረጋገጥ ነው አምላክ አለ ወይ በእስራኤል መካከል የሚመለከው አምላክ እውነተኛ አምላክ ነው ወይ ልክ ንዕማን እንደመሰከረ ሌላ አምላክ እንደሌለ አየሁ እንዳለ የተአምር ሁሉ ዓላማ እግዚአብሔር ይታወቅ ዘንድ ነው አሜን እግዚአብሔር ተአምራት የሚያደርገው ስለ ስሙ ሲል ነው ስለ ስሙ ክብር ስለ መንግስቱ ክብር ነው ኢየሱስ ክርስቶስ ዮሐንስ ሲጽፍ በዚህ መጽሐፍ ያልተጻፈ ብዙ ተአምር አድርጓል ነገር ግን እነዚህ ተመርጠው የተጻፉ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ያለው ሕይወት እንዲሆንላችሁ ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ እንድታውቁ እንድታምኑ በማመንም የዘላለም ሕይወት እንዲኖራችሁ ነው ስለዚህ ሚራክል ስንጠይቅ
ከኛም ከምንድነው ከኛም ከምንፈወሰው ከኛም ነፃነት ከምናገኘው ይልቅ አምላክ በመካከላችን መኖሩን የሚያረጋግጥበት ነው ለሐሳብም የሚነገርበት ነው ስለዚህ 7 ተአምራት ናቸው ምዕራፍ 4 ላይ 4 ተአምር አለ ምዕራፍ 5 ንዕማንን ስላየነው እንዘላለን 6 እና 7 ላይ ደግሞ 3ቱን ተአምራት እናያለን የመጀመሪያው በእስራኤል ከባርነት ነፃነት የሚያወጣ አምላክ አለ የመጀመሪያው ተአምራት ማረጋገጫው በእስራኤል ከባርነት ነፃነት የሚያወጣ አምላክ አለ ምዕራፍ 4 ከቁጥር 1 እስከ 7 ይሄ ታሪክ ነው ሁሉንም አናነበውም እዩ የነቢያት ማህበር ወገን ከሆነው ያንደኛው ሚስት አገልጋይ ባሌ ባንድነት አንብበው ሞቷል እሱም እግዚአብሔርን የሚፈራ ሰው እንደነበር አንተ ታውቃለህ አሁን ግን ባለ ዕዳ 2 ወንዶች ልጆቼን ባሪያ አድርጎ ሊወስዳቸው መጥቷል ስትል ወደ ኤልሳ ጮኸች ኤልሳም ታዲያ እኔ ምን እንዳረግልሽ ትፈልጊያለሽ በቤትሽ ምን እንዳለ ንገሪኝ አላት እሷም አገልጋይ ከጥቂት ዘይት በቀር በቤቷ ምንም ነገር የላትም አለችው ኤልሳም እንዲህ አላት እንግዲያውስ ሂጂና ከጎረቤትሽ ሁሉ ጥቂት ሳይሆን ብዙ ማድጋ ተዋሺ ገብተሽም መዝጊያውን ባንቺና በልጆችሽ ላይ የኋሊት ዝጊው ዘይቱንም በማድጋ ውስጥ ጨምሪ እያንዳንዱ ማድጋ ሲሞላ ወደ አንዱ በኩል አኑሪው ኦኬ አሁን እንደ ባላምሮ ሰው እንደ 21st century ስታስቡ ምንድነው what's going on ትላላችሁ አይደል ኦኬ ነገሩ እንዴ ነው የነቢያት ሚስት ናት ባሏ እግዚአብሔር የሚፈራ ሰው ነው ኤልሳም ያውቀዋል ምናልባትም የነቢያት ትምህርት ቤት ተማሪ የነቢያት ማህበር ውስጥ የነበረ ነው ኤልሳ ያውቀዋል ይሄ ሰው እግዚአብሔርን ይፈራል አይደለም ንጹህ ነው ኢንቴግሪቲ የነበረው ሰው ነው አንተ ራስህ ታውቀዋለህ እግዚአብሔር የሚፈራ የነበረ ሰው እና ምን እንጠይቃለን ነብይ ሆኖ እግዚአብሔር የሚፈራ ሆኖ ዕዳ ውስጥ እንደገባ ብላችሁ እና ይሄ ነብይ ግን ምንም አልነበረውም እና እቺ ሴት በዕዳ ውስጥ ነው ያለችው ወደሱ መጣችና ወደ ኤልሳ ይሄው እግዚአብሔርን ያመልካል ይወድ ነበር ግን ባለዕዳ ነው በኋላ እሱ ምንድነው የጠየቃት ምን አለሽ አንቺ ነው ዋው ምንድነው ያለሽ ሰው ምንም ነገር የለኝም ከአገልጋይ ከጥቂት ዘይት በቀር ያው ትንሽ ብልቃት ማለት ነው ትንሽ ብልቃት አለኝ እና ይሄናውም የምግብ ዘይት አይደለም ብዙ የመጽሐፍ ቅዱስ አስተማሪ ሲናገሩ እንደ መድኃኒት ለመድኃኒት የሚሆን ዘይት ነው ኦሊቭ ዘይት ለመድኃኒት የሚሆን ነው ያለኝ እሷ ነው ያለሽ በይ ሂጂና ከጎረቤቶችሽ ሁሉ ማድጋ ትልቅ እንስራ ሰብስቢና ነይና እቺን ትንሽ ያለችው ያልሽውን ዘይት አንቆርቆሪው ጨምሪው እና ሲሞላ ወደዛ አስጠጊው ሲሞላ ወደዛ አስጠጊው ቤትሽ ግቢ በራፍሽን ዝጊ አስጠጊው እቺ ሴት ተታዘዝዩ ተዛለች በራውን ዘጋች በመሯቸው ትንሽ እንደዚህ አይነት ብልቃት ናት እዛው ትንሽ ላይ ነው ያለችው አምጥታ ትጋዳለች ይፈሳል ማሰሮ ይሞላል ታነሳለች ወደዚህ ልጆቿ ነው የሚያግዟት ኦይል ፋክተሪ ቤቷ ውስጥ ወጣ ያግዟት መጨረሻ ላይ አምጣ ስትለው ማሚ የለም እኮ አለቀ ቆመ አስገራሚ ሚራክል ነው እግዚአብሔር የመበለቶች ዳኛ ነው ለመበለቶች ይሟገታል በቅንነት በጽድቅ ያገለገሉ ሰዎች ትውልዳቸው እንኳን እንዳይራብ እግዚአብሔር ኢንተርቬን ያደርጋል ዳኛ ነው የደሃደጉ ነገር ግድ ይለዋል ስለዚህ ተአምራት ያደርጋል እግዚአብሔር ያገለግሉትን ይረሳ ዘንድ አመፀኛ አይደለም እቺ ሴት ባሏ በቅንነት አገልግሎ ምንም ነገር ትቶላት ባይሄድ ግን ያገለገላት አምላክ በሷም ህይወት ውስጥ በጎ ነገር ያደርጋል ክብር ለእግዚአብሔር ይሁን አሜን ከዛች ሴት እንደነገራት ዝጊ ሲላት ስለዚህ ትታው ሄዳ መዝጊያውን በራሷና በልጆቿ ዋሊ ዘጋችሁ የተረኩላችሁ ነው ማድግ አቀረቡላት ቁጥር 7 ይሄ ነገር ሁሉ እንደሞላ ስታይ እሷ ሜዳ ይህንኑ ለእግዚአብሔር ሰው ነገረችው እንደዚህ ሆነ ብላ እሱ ምን አላት ሄደሽ ዘይቱን በመሸጥ ባንድነት ዕዳሽን ክፈይ የተረፈውን በጣም በዚህ ሳምንት ነው ያስተዋልኩት ላንቺና ለልጆችሽ መተዳደሪያ ይሁን ዋው ዕዳሽን ክፈይ ተሞልቷል
የተረፈውን ደግሞ ቢና ሙቺ በልተን ሞታለን አይደለም መተዳደሪያ ይሁንሽ ማለት ከዚህ በኋላ በነገራችን ላይ በቃ የኦይል ካምፓኒ ነው የከፈተላት ማለት ነው ከዚህ በኋላ በመትኖረው ዘመን መተዳደሪያው ምንድነው የቢዝነስ ውመን አረጋት ማለት ነው ያውም ኦሊቭ ኦይል በጣም ተፈላጊ የሆነ ነገር ምሽት ሴት አደረጋት እና ታሪኳ መቼስ ብዙ አልተጻፈም እንጂ ከዚህ በኋላ ቀጭን ባለሀብት ነው የሆነችው እግዚአብሔር አደረጋት ለልጆቿን ከባርነት በእስራኤል አምላክ አለ ኤልሳ የሰራው ታምር ሁሉ በእስራኤል አምላክ አለ ያውም ለመበለት የሚገደው ለተጣሉ ሰዎች የሚገደው ሶሳይቲው ምንም ክብር ለማይሰጣቸው ሰዎች ባለ ዕዳ ልጆቿን ሊወስላለ ነፃ የሚያወጣ አምላክ አለ ክብር ለእግዚአብሔር ይሁን ባለ ዕዳም አልወሰደውም አትርፋለችም ክብር ለእግዚአብሔር ይሁን ይሄ ትልቅ ተአምር ነው ኤልሳ ያደረገው ሄደሽ ዘይቱን በመሸጥ ዕዳሽን ክፈይ ሁለተኛ ተአምራት በእስራኤል ብድራትን የሚከፍል አለ እቺም ሌላ ሴት ናት ከቀድሞ ላይ ሴት ትለያለች ከ8 እስከ 11 ታሪኩ አለ አንድ ቀን ኤልሳ ወደ ሱነም መጣ በዚያም አንዲት ምን አይነት ሴት ሀብታም ሴት ነበረች ከቀድሞ ጋር አወዳድሯት እርሷም ምግብ እንዲበላ አጥብቃ ለመነችው በዚያም ባለፈ ቁጥር ምግብ ለመብላት ወደ ቤቷ ይገባ ነበር ሴቲቱም ባሏን እንዲህ አለችው ይህ አዘውትሮ በደጃችን የሚያልፍ ሰው ቅዱስ የእግዚአብሔር ሰው መሆኑን አውቃለሁ ስለዚህ በሰገነቱ ላይ አንዲት ትንሽ ክፍል ቤት ሰርተን አልጋ ልብ በሉ አልጋ ጠረጴዛ ወንበርና ፋኖስ በቃ አራት ፈርኒቸር ያለበት ቤት ነው አልጋ ጠረጴዛ ወንበርና ፋኖስ እናስገባለን ከዚያ ወደኛ በሚመጣበት ጊዜ ሁሉ ማረፊያ ትሆናለች አለኝ ዋው የእግዚአብሔር ሰው በነገራችን ላይ የእግዚአብሔር ሰው የሚለው ታይትል ማንንም ሰው በብሉይ ኪዳንም በአዲስ ኪዳንም ከተሰጠው ኤልሳ ነው የተሰጠው እስከ 22 ጊዜ የእግዚአብሔር ሰው ተብሏል ሙሴም የተወሰነ ጊዜ ተብሏል የእግዚአብሔር ሰው ተብሏል ቅዱስ እንደሆነ አውቅ ያለው እና እቺ ሴት ከቀድሞ ትለያለች ባለጠጋ ናት ትዳር አላት ሀብታም ናት ኖብል ናት እና ኤልሳ ሲያልፍ ሲያገድም ስታየው ሲመላለስ ሱነም ነው ያለው ከሚወጣበት በቀርሜሎስ እና ወደ ገሊላም ጊልጋል አካባቢ ሲመጣ ያልፋል እና ለባሏ ሰጀስት አረጋች መጀመሪያ እየመጣ ይበላል ያርፋል ያገለግላል ቅዱስ መሆኑን አቃለች የእግዚአብሔር ሰው መሆኑን አቃለች ተቀበለዋለች ከዛ አንድ ቀን ለባሏ እግረ መንገድ ትምርት አንድ ለሚስቶች እግረ መንገድ ትምርት አንድ ለሚስቶች ልጠቁምና አለፍ ማለት ለባሏ ምን አለችው ባገኝ ሰው ታቃለ አይደል ንጹህ ሰው ነው የእግዚአብሔር ሰው ነው እንዲህ ይመላለሳል አይደል እየበላ ነው የሚሄደው ትንሽ ሰገነታችን ላይ ዛጣራው ላይ ፍላት ነው ትንሽ ሩም እንስራ ጠረጴዛ ወንበር መቀመጫና ምድር ፋኖስ ነው ትንሽ ላይት እንስራለን አያግሪ አለ ተስማምቷል ታጋላችሁ ግን ጠይቃለች በጣም ዋይስ የሆነች ሴት ናት ልጇ እንኳን ሞቶ ለማን መናገር እንዳለባት ምታቅ ሴት ናት እቺ ሴት ባለጠጋ ናት ቸርነት የምታደርግ ናት ብድራት የምታረግ ናት ይሄ ተአምር እግዚአብሔር ብድራትን ይከፍላል ለማለት ነው ታዲያ አንድ ቀን ገያዝን ጠየቀው እቺ ሴት ምን እናርግላት ሲለው ጠየቃት ምን ላርግልሽ ይላል ምንም አልፈልግም እንደምታውቀው ባላለኝ ባለጠጋ ነኝ ያው ላንተም ተርፍ ያለው ምንም በወገኔ መካከል ነው ያለው I'm happy content ነኝ ምንም ነገር አልፈልግም አለች አሜን ምንም አልፈልግም በኋላ ኤልሳ እንደው ምንድነው ያለው ለንጉስ ልንገርልሽ ወይ ለጀነራል ልንገርልሽ ሪሌሽንሺፕ አለው ከነገስታት ጋር አይታወቀ ነው እንጂ እሱ የነገስታት የሚፈቱትን ችግር ነበር ያሰበው ወይም የመንግስት ባለስልጣን የሚፈቱት ነው የሷ ችግር ግን ንጉሱም የሚፈታው የመንግስትን ባለስልጣን የሚፈታው ሳይሆን እግዚአብሔር ራሱ የሚፈታው ችግር ነው ያለባት ይሄን ደግሞ ረስተዋለች በኋላ ገያዝ ያ ተባረክ ገያዝ ልጅ እኮ የላትም ባሏ ሸምግሏል ያው እሷ ግን ሸመገለች አይደለም ይለው በነገራችን ላይ የኤጅ ጋፕ ነበረባቸው በዚህ መካከል ባሏም ሸምግሏል ኤልሳም በል እንግዲህ ጥራት አለው እርሱም ጠርቷት መታ በራፉ ላይ ቆመች ቅድም ያነበብኩላችሁ ኤልሳም የዛሬ አመት በዚህ ጊዜ ወደ ወንድ ልጅ ታቀፊያለሽ አላት እርሷም አይደለም የእግዚአብሔር ሰው
ጌታ እግዚአብሔር ሰው ወይ ኋላ አገልጋይን መዋሸት እንዳይሆንብህ አለችው አይ ይሄ ነገር እንግዲህ ልንቀያየም ነው ሌላ ነገር አውርተ እስካሁን ተቀብዬ ነበር በእግዚአብሔር ነው ሌላ ነገር ውስጥ አትገባ ግን ወዲያውኑ ምንም ነገር ሳይ ሴትየዋም ጸነሰች ኤልሳ እንደነገራት በተባለው ጊዜ ወንድ ልጅ ወለደች እግዚአብሔር ነበር የሚናገረው እግዚአብሔር የተናገረውን ያደርጋል የሰው እርጅና አይገድበውም አይደለም የሰው እድሜ ዘመን አይገድበውም ሁለቱም ያረጁ አብርሃምና ሳራም እግዚአብሔርም ልጅ ሰጥቷቸዋል ግን ለዚች ሴት ኤልሳ ሲያስብ ለዚች ሴት ብድራቷ ምንድነው እኛን እየተቀበለች እያስተናገደች ይሄ ያለች ብሎ ነው የተነሳው ኢኒሺየት ያደረገው ወገኖች ሆይ እግዚአብሔርም ቃል ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሉ እግዚአብሔር ይረሳ ዘንድ አመፀኛ አይደለም ያገለገልነውን አገልግሎት እግዚአብሔር ሰዎች ሊረሱ ይችላሉ ፓስተሮች ሊረሱ ይችላሉ ሽማግሌዎች ሊረሱ ይችላሉ ታንኪዩም ላይሏችሁ ይችላሉ እግዚአብሔር ግን አይረሳም ሃሌሉያ እግዚአብሔር ይጽፈዋል ቀን ቆጥሮ ይክሳል በእግዚአብሔር ዘንድ መዝገብ አለ ምናልባት ዲስከሬጅ ሆናችሁ አላችሁ ያገለገላችሁ ያለ በቃ ማንንም ታንኪዩ የሚል በሚያመሰግን watch እንኳን የሚያረጋችሁ የሌለ በጣም ዲስከሬጅ የምትሆኑ አላችሁ ለእናንተ መልእክት አለኝ እግዚአብሔር ያያል ይመለከታል ከእግዚአብሔር ዘንድ ብድራት አላችሁ ክብር ለእግዚአብሔር ይሁን ሶስተኛው ተአምር ቶሎ ሩጥ ሶስተኛው ተአምር ደግሞ በእስራኤል ሙታንን የሚያስነሳ አምላክ አለ ይሄ ልጅ የወለደችው ልጅ 5 ዓመት ሲሞላው አባቱ ጋር እየሄደ ራስ ምታት ያዘው አባቱ ወደ ቤት ወደ እናቱ ላከው እናቱ ቅፍ ላይ ያለ ሞተ ከዛ ወደ ኤልሳ ላከች እና ለባሏ አንድ ፈረስ አንድ አገልጋይ ላክልኝ ምን ነው ለምን ነው የምትሄጂው ሲላት አይ ሰላም ነው it is well ሁሉ ሰላም ነው እና እየሮጠች ሄደች ኤልሳ ጋር ስትደርስ ኤልሳ አያት እቺ ሴት ይሄድና ጠይቃት ምን ሆነሽ ነው አገኛት ሰላም ነው ባልሽ ሰላም ነው ልጅሽ ሰላም ነው አንቺ ሰላም ነሽ ሰላም ነው ገባች ኤልሳን አገኘችው እንዳትዋሸኝ ብያል ነበርም አለችው አወቀሱ ልጄ ሞቷልም አላለችው በልተነስ ሄዳለው ሎሌውን ገያዝን እየሮጠ ሄደ በኋላ አንተ ካልመጣህ አልሄድም ስትለው እሱን ተከትሏት ሄደ ቁጥር 32 ኤልሳም ወደ ቤቱ ሲገባ ልጁ ሞቶ ባልጋው ላይ ተጋድሞ ነበር ወደ ውስጥም ገባ ከዚያም በሩን በራሱና በልጁ ላይ በሩን ዘግቶ ወደ እግዚአብሔር ጸለየ ባልጋውም ላይ ወጥቶ በልጁ ላይ ተጋደመና አፉን በአፉ አይኑን በአይኑ እጁን በእጁ ላይ ያደረገ ሙሉ በሙሉ እንደተዘረጋበትም የልጁ ሰውነት መሞቅ ጀመረ ኤልሳም ተነስቶ በቤቱ ውስጥ ወዲያና ወዲህ ከሄደ በኋላ ወደ አልጋው መጥቶ እንደገና በልጁ ላይ ሙሉ ለሙሉ ተዘረጋበት ልጁም 7 ጊዜ ያስነጠሰውና ምን እንደሆነ አላቅም አጠይቁኝ አይኖቹ ተከፈተ ኤልሳም ጊያዝን ጠርቶ ሱናማይቱን ጥራት አለው እሱም ጠራት እንደመጣችም በይ ልጅሽን ወሰጃለ እሷም ገብታ በእግሩ ላይ ወደቀች በእንድኑና ተደፋች ልጇንም ይዛ ወጣች ዋው እቺ ሴት ልጇ ሲሞትባት የት ነው ያስቀመጠችው ኤላይሻሩም ኤልያስ መጥቶ የሚያርፍበት አልጋ ላይ ነው ያረጋችው እሱም መጣ ተነፈሰበት ዳነ ሰጣት መስከና ወጣች በእስራኤል ከሙታን የሚያስነሳ አምላክ አለ ወደ ሌላ የምትሄደው ሰው ጠፍቶ ነው ላለው የሞተን እንኳን የታመመ መፈወስ ይቅርና የሞተን ለሙታን ህይወት የሚሰጥ አምላክ አለ ክብር ለእግዚአብሔር ይሁን አሜን መጽሐፍት ሁሉ ስለ ኢየሱስ ይናገራሉ ክርስቶስ ተኮር ትኩረቱ የት ነው ካላችሁ ሉቃስ 7:11 ላይ ከዚህ በኋላ ኢየሱስ ብዙ ሳይቆይ ናይን ወደምትባል ከተማ ሄደ ደቀ መዛሙርቱና ብዙ ሕዝብ አብረውት ሄዱ ወደ ከተማይቱም በር ሲደርስ እነሆ ሰዎች የአንድ ሰው አስከሬን ተሸክመው ከከተማይቱ ወጡ ሟቹም ለእናቱ አንድ ልጅ ብቻ ነበር እናቱም መበለት ነበረች የነዚህ ሁለቱን ሰዎች አንዷም መበለት ናት እናቷ አንድ ልጅ ያላት ልጅ ሞተባት ብዙ የከተማም ሕዝብ ከርሷ ጋር ነበር ጌታም ባያት ጊዜ ራራላትና አይዞሽ አታልቅሽ አላት ቀረብ ብሎም ቃሬዛውን ነካው የተሸከሙትም ሰዎች ቀጥ ብለው ቆሙ ኢየሱስም አንተ ጎበዝ ተነስ እልሃለሁ አለው የሞተውም ሰው ቀና ብሎ ተቀመጠ መናገርም ጀመረ ኢየሱስም ወስዶ ለእናቱ ሰጣት ክብር ለእግዚአብሔር ይሁን ኤልሳ የኢየሱስ ክርስቶስ ምሳሌ ነው ምንም ጥርጥር የለውም
ኤልሳ ያደረገውን ተአምር ደግሞ ያውቃሉ በዚህ ጊዜም የነበሩ ሰዎች አሁን ኢየሱስ እሱ ነው ኤልሳ የእግዚአብሔር ሰው እንደሆነ እግዚአብሔር የላከው እንደሆነ ያምናሉ ተቀብለዋል ኢየሱስም ራሱ ጠቅሶታል በኤልሳ ዘመን የዳነው ንማን ብሎ አሁን ኢየሱስ ደግሞ ልክ ኤልሳ ያደረገው ይሄ እግዚአብሔር የላከው የእግዚአብሔር መልእክተኛ መሆኑን የሚያሳይ ነው ወንጌል እዚህ ውስጥ አለ ወገኖች ሆይ ኢየሱስ ይሞተውን ያስነሳል አላዛርንም ካስነሳ በኋላ ትንሳኤና ህይወት እኔ ነኝ የሚያምንብኝ ቢሞት እንኳን ያው ይሆናል ይሄን ታምኛለሽን ታምናለህ ይሄን ወንድሜ ኢየሱስ ክርስቶስ ህይወት ነው ለሚያምኑበት የዘላለምን ህይወት ይሰጣል ብንሞት እንኳን ያስነሳናል ክብር ለእግዚአብሔር ይሁን በእስራኤል ለሙታን ህይወት የሚሰጥ አምላክ አለ አራተኛው በእስራኤል የተራቡትን የሚመግብ አምላክ አለ ምዕራፍ 4 ከ38 እስከ 44 ይሄ ነው ታሪኩ የተራቡትን የሚመግብ አምላክ አለ ይሄ ደግሞ በጣም አስገራሚ ተአምር ነው ኤልሳ ወደ ጌልጌላ ተመለሰ በዚያም ሀገር ራብ ነበር ራብ የነቢያት ማህበር በፊቱ ተቀምጠው ሳሉ አገልጋዩን ትልቁን ምንቸት ጣድና ለነዚህ ሰዎች ወጥ ስራላቸው አለው አገልጋዩን ምናልባትም ጊያዝን ከነሱም አንዱ ቅጠላ ቅጠል ለማምጣት ወደ ሜዳ ወጥቶ ዱር በቀል ሐረግ በሉስቲ ዱር በቀል ሐረግ አገኘ ከሐረጉም ላይ የቅል ፍሬ ለቅሞ በልብሱ ሙሉ ይዞ ተመለሰና ቆራርጦ በወጡ ምንቸት ውስጥ ጨመረው ምን እንደሆነ ግን ማንንም አላወቀም ምን እንደሆነ አላወቁም ቁጥር 40 ሰዎቹ እንዲመገቡት ወጡ ወጣ ገና እንደቀመሱት የእግዚአብሔር ሰው ሆይ በምንቸቱ ውስጥ የሚገድል መርዝ አለ ብለው ጮሁ ሊመገቡትም አልቻሉም ኤልሳም እስኪ ዱቄት አምጡልኝ አለ ያንንም በምንቸቱ ውስጥ ጨምሮ እንዲመገቡ ለሰዎች አቅርቡላቸው አለ በምንቸቱም ውስጥ ጉዳት የሚያስከትል ይሄ ደግሞ ሌላ ተአምር ነው ኦኬ የነቢያት ልጆችን አይ ቲንክ ኤልሳ አስተማሪ ነው ሰሚናሪ በሉት እነዚህ ነቢያት የሚማሩበት ቦታ ነው ህብረት አላቸው በከተማው ራብ ስለነበረ የሚበላ አልነበረም ስለዚህ ጊያዝን እስቲ ትንሽ ነገር ምንቸት ስራ አለው እየሰራው አንዱ ደግሞ ትንሽ ልርዳስ ይወጣ በየ ላምጣ ብሎ ያመጣው ፖይዝን ነው ምናልባትም ሬት በሉት ሬት መጣና ምንቸቱ ውስጥ ከተተው ከዛ ሲበሉት ሞት ነው መርዝ ነው እና ጮሁ የእግዚአብሔር ሰው ወይ ሞት አለ ኤልሳ ምንድነው ያለው ዱቄት አምጡልኝ አለ ጨመረ ከዛ እንካችሁ ብሉ አለ ትበላላችሁ እናንተ የቀመሳችሁት ምን ያራችሁት የመረረው ነገር የሆነ ሰው ዱቄት ስለጨመረበት ምን ይሆናል ከዛ የሚገድል ነገር አልነበረም የሚጣፍጥ ነገር ነበር ኤልሳ ታምር ሲሰራ የመጀመሪያውንም ታምር ስናይ ከተማይቱ ጥሩ ናት ውሃው ግን መራራ ነው ሲባል ምን አምጡልኝ ነው ያለው ጨው አመጣ ውሃው ጣፈጠ አይደል አሁን ደግሞ መርዝ አለበት ምናምን ሲባል ምን አለ ዱቄት በኋላ ደግሞ እናያለን እንጨት አምጡልኝ ሲል ማለት ሲምፕል ነገር ካለን ነገር እቺን ሴት ምን አለሽ በቤትሽ ትንሽ ብልቃት ዘይታል አምጪው ታቃላችሁ እግዚአብሔር ታምር ሊሰራ ሲፈልግ የኛን ኢንቮልቭመንት ይፈልጋል የኛን ታዛዥነት ይፈልጋል የኛን እምነት ይፈልጋል ከኛ ጋራ አብሮ መስራት ይፈልጋል ሙሴን ለምን ትጮህብኛለህ ምን ላርገ ይሄንን ሲለው በእጅ ያለው ምንድነው ያለ ትንሽ በትር መታው አይደለም እግዚአብሔር ያለንን ነገር ይፈልጋል እሱን በእምነት ስናቀርብ እግዚአብሔር ይባርከዋል ይሄን ብቻ አይደለም እዚህ ላይ ስታዩ ቁጥር 42 አንድ ሰው ከበኩራቱ ፍሬ የተጋገረ 20 የገብስ ሙልሙልና ጥቂት የሸት ዘለላዎች በአቁማዳ ይዞ ከአበል ሻሊሻ ወደ እግዚአብሔር ሰው መጣ የቦታ ስም ነው ኤልሳ አገልጋዩን ሰዎቹ እንዲበሉ ሰጣቸው አለው ጊያዝን ማለት ነው አገልጋዩም ይህ እንዴት አድርጌ ለመቶ ሰው አቀርባለሁ ሲል ጠየቀ ኤልሳ ግን እንዲበሉት ለሰዎቹ ሰጣቸው እግዚአብሔር በልተው ይተርፋቸዋል ይላልና አለው ከዚያም አቀረበላቸው እግዚአብሔርም እንደተናገረው በልተው ተረፋቸው ክብር ለእግዚአብሔር አንድ ሰው በኩራትን ወደ እግዚአብሔር ቤተ መቅደስ አምጡ ይላል አይደል በርግጥ ለነብዩ ነው የሰጠው አንድ ሰው ታማኝ የሆነ ሰው ወደ ኤልያስ ወደ ኤልሳ ይሄን ምግብ ይዞ መጣ 20 የገብስ ሙልሙል ዳቦ ይዞ መጣ እና ኤልሳ ደግሞ ያለው ምናልባት 100 ሊትራሊ 100 ከሆነ 100 ነቢያቶች አሉ አብሮ ላሉ ከዛም በላይም ሊሆኑ ይችላሉ እና በኩራቱን ተቀበለና
ለራሱ ነው ያመጣለት ለራሱ ብቻ ሊበላው ይችላል ግን የሚያስተምራቸው አገሩ ረሃብ ነው ድርቅ ስላለ ጋዝን ተቀበልና በል ለነዚህ ሰዎች ስጣቸው አለው እንዴ 20 ነገር ለመቶ ሰው እንዴ ይሰጣሉ እግዚአብሔር እንዴ ይላል ይበላሉ ያተርፋሉ ስጣቸው እንደ ተናገረው በልተው ተረፋቸው ክብር ለእግዚአብሔር ይሁን ክርስቶስ ተኮር ትርክቱ የት ነው ይሄ ነገር ስለ ኢየሱስ ያወራል ወይ ማርቆስ 8:4 ላይ ደቀ መዛሙርቱ በዚህ በመድረ በዳ እንጀራ ከየት አግኝቶ ሰው እነዚህን ማጥገብ ይችላል አሉት እናንተ ስጧቸው ስላለን እኛ ከየት አምጥተን እንሰጣለን አለው እርሱም ስንት እንጀራ አላችሁ ብሎ ጠየቃቸው እነሱም 7 አሉት ጥቂትም ትንሽ አሳ ነበራቸው ባረከውም ይሄንንም ደግሞ እንዲያቀርቡላቸው አዘዘ በሉ ጠገቡ የተረፈውም ቁርስራሽ 7 ቅርጫት አነሱ የበሉትም 4000 ያህል ነበሩ ዋው ኤልሳ እንደሱ አርጓል አይደል በ20 ዳቦ 100 መግበዋል ኢየሱስ ደግሞ በ7 እና በ5 4000 መግበዋል ከኤልሳ የሚበልጥ እዚህ ያለ ከኤልሳ በላይ የሚመጥ ኤልሳ እንኳን ያደረገው ተአምር አምላክ በእስራኤል እንዳለ እንዲታወቅ ነው ኢየሱስ ያደረገው ተአምር እሱ ራሱ አምላክ እንደሆነ እንዲታወቅ ነው ጌታ እንደሆነ እንዲታወቅ ነው ከእግዚአብሔር የተላከ እንደሆነ እንዲታወቅ ነው ክብር ለእግዚአብሔር ይሁን በተለያየ ነገር ውስጥ እናልፋለን ትንሽ ነገር የምትሉት እግዚአብሔር ያበዛል ወገኖች ሆይ በታማኝነት በእግዚአብሔር ፊት ስናመጣ እግዚአብሔር ያበዛል ታማኝ ነው በብዙ ፋይናንሻል ችግሮች የምታልፉ ክራይሲስስ የምታልፉ ምናልባት የምትሰሩትም ነገር ታረጉት ከወር አላደርስ የሚሉ ምናልባት በሚዲያም የምትሰሙኝ ከስራም ሌኦፍ የሆናችሁ እግዚአብሔር ይገደዋል አንተም እጅን ትዘረጋለህ ህይወት ላለ ሁሉ ከመልካም ታጠግባለህ ክብር ለእግዚአብሔር ይሁን አምስተኛው በእስራኤል ተፈጥሮን የሚያዝ አምላክ አለ በእስራኤል ውስጥ አምላክ አለ ሌላ ቦታ እንሄድም ምዕራፍ 6 ከ1 እስከ 7 ይሄ በጣም ፈኒ የሆነ ታሪክ ነው እንዲህ ይላል የነቢያት ማህበር ኤልሳን እንዲህ አሉት እነሆ በፊቱ የምንቀመጥበት ስፍራ ጠቦናል ስለዚህ ወደ ዮርዳኖስ ሄደን ያንዳንዳችን ምሰሶ ቆርጠን እናምጣ በዚያም የምንቀመጥበትን መኖሪያ እንስራ አሉት እርሱም ሄዱ አላቸው እነሱም ከኛ ጋር ሄዳሉት እሱም አብሯቸው ሄደ ቁጥር 4 ወደ ዮርዳኖስም ሄደው ዛፎች መቁረጥ ጀመሩ ከነሱም አንዱ ዛፍ እየቆረጠ ሳለ መጥረቢያው በሮ ከውሃ ውስጥ ወደቀ እሱም ወየው ጌታዬ የተወሰው መጥረቢያ እኮ ነው ብሎ ጮኸ የእግዚአብሔርም ሰው በየት በኩል ነው የወደቀው ሲል ጠየቀው ቦታውንም ባሳየው ጊዜ ኤልሳ እንጨት አምጡልኝ አለው ጨው አምጡልኝ ዱቄት አምጡልኝ አሁን እንጨት ቆርጦ ወደ ውሃ ውስጥ በመጣል መጥረቢያው እንዲሳፈፍ አደረገ ይሄን አብረን እንበለው መጥረቢያው እንዲሳፈፍ አደረገ አንዳንድ ትርጉም መጥረቢያው እንዲዋኝ አደረገው ነው እንዲሳፈፍ አደረገ ከዚያም በል አውጣና ውሰድ አለው ሰውየውም እጁን ዘርግቶ የሳይንስ ተማሪዎች አላችሁ ይሄን ለማመን ህሊናችሁ መጣል አለባችሁ ግራቪቲ የሚባል ውስጥ የሚባል ውጭ የሚባል ብረቱ ተንሳፈፈ እኮ ነው የሚለው ብረቱ ዋኘ ነው የሚለው እና የዋኘበት ዘዴ ብረቱ ገብቷል ቤት እየሰሩ ናቸው ጠቧቸዋል ኤክስፓንሽን ነው የነቢያት ሴሚናሪው ያደገ ነው መስራት አለባቸው ከዛ እንስራ ጥሩ ሐሳብ ነው አንተም ከኛ ጋር ና አሉት ሄደ መቁረጥ ሲጀምሩ ብረቱ ይሄው እንዳገር ቤት ነው ብረት አለ ባይ ነው ወይ ብረት ያኔ በጣም ኤክስፔንሲቭ ነው አይ ቲንክ ዘንድሮም ሊሆን ይችላል እንደ ብርና ወርቅ ባይሆን እና ሰውየው ሲገባበት የመጀመሪያ የመጣው ባለዳ መሆኑ ነው ወዮ የኔ አይደለም የተዋስ እስኪ ከሰው ጋር ተወሳችሁ ይጣፋባችሁ አላችሁ ወይስ ምን የሆነ ነገር ያላችሁ በቃ ከፍላለሁ ምናምን ነው የምትሉት የሆነ ነገር ሲሆን ማለት ወደ አምሯችሁ መክፈል የማትችሉት እስከሆነ መክፈል የማትችሉት ነገር ባይዘው አትዋሱ ይሄ እግረ መንገድ ትምህርት አንድ ነው ድንገት የሆነ ነገር ከሆነ ማለት ነው ወዮ ብሎ ሲጮው አትጮዋለና እንጨት ቆረጠና የጋነ ጣልከው ሲለው እዚህ አካባቢ ነው ሲለው እንጨቱ እኮ ይንሳፈፋል ታጋላችሁ እንጨቱ ተጥሎ ሳለ ባምሯችሁ ሳሉና ብረቱ አሳ ሆነ ማለት ነው ሶም ያረጋ አለሁ ብሎ
ወጣ ማለት ነው ሰደና ዋው አሜን አሜን በእስራኤል አምላክ አለ ብረት የሚያስዋኝ አምላክ አለ ብረት የሚያንሳፍፍ አምላክ አለ ከሰው አምሮ ሁሉ ይሄ ነው ሚራክል ማለት እኮ ሚራክል ማለት አጌንስ ናቹራል የሆነ ሱፐርናቹራል ነው ናቹራል ሳይሆን ሱፐርናቹራል ነው እግዚአብሔር የሚያደርገው ነው በሰው አምሮ ሁሉ ያለፈ ነገር ያደርጋል እግዚአብሔር ለምን አምላክ እንዳለ እንዲታወቅ ስለሚፈልግ ክብር ለእግዚአብሔር ይሁን ስለ ኢየሱስ ይናገራል ወይ እዚህ ውስጥ ወንጌል አለ ወይ ክርስቶስ አለ ነው የምትሉኝ ማቴዎስ 14:25 ላይ ከሌሊቱ በአራተኛው ክፍል ኢየሱስ በባህር ላይ እየተራመደ እነሱ ወዳሉበት መጣ ደቀ መዛሙርቱ ወዳሉበት ደቀ መዛሙርቱም በባህር ላይ ሲራመድ ባዩት ጊዜ ፈሩ እነሱም ምትሃት ነው ብለው በማሰብ ፈሩ ጮሁ ኢየሱስም ወዲያውኑ አይዟችሁ እኔ ነኝ አትፍሩ ጴጥሮስም ጌታ ሆይ አንተ ከሆንክስ በውሃ ላይ እየተራመድኩ ወደ አንተ እንደመጣ እዘዘኝ አለው ገብቶታል ጌታም ና አለው ጴጥሮስም ከጀልባ ወርዶ በውሃ ላይ እየተራመደ ወደ ኢየሱስ እኔ ጴጥሮስን በጣም ኤክሳይትድ የሆነው ያቺ ቀን እንዴት ነበረች ባምሮ በውሃ ላይ የክባት ጊዜ ምናምን ደግነቱ ክፋቱ ልበል እንጂ ብዙ አልቆየችም ማለት ነው ይሄደበት ማለት ነውና በኋላ የጴጥሮስን እምነት ይዩ ምትሃት መስሏቸዋል ከዚህ በፊት አላዩትም በውሃ ላይ እየተራመደ ነው ብረቱ እንደተሳፈፈ ማለት ነው ኢየሱስ በውሃ ላይ እየተራመደ ማለት ውሃን እየረገጠ እና ጴጥሮስ ልቡ እኔ ነኝ አትፍሩ ሲላች እንዴ አንተማ ኮንክ ለምን አልሞክረውም ይሄን ነገር ነውና ጌታ ሆይ እኔንም እዘዘኝ አለው ና ብለህ እዘዘኝ እንታ ና ሲለው ወጣ አይ ላይክ ጴጥሮስ አደነኩት ወጣ ሄደ ይሄደ ነው እየተራመደ ነው ይሄደ ነው በኋላ ላይ ኤክስፒሪየንስ አድርጎት የማያውቅ ነው ከዛ ግን ትንሽ ቆየና ነገሩ እንዴት ነው ማለት ነገሩ እንዴት ነው ይሄ ነገር እንደው አሁን እንደሜዳ ሆኖ ነው ማለት ከዛ ነገሩ እንዴት ነው ያለ ይሄን አንስቶ የሳያነሳ ይሄኛው እየሰጠመ መጣ ማለት ነው ጴጥሮስ ብልጥ ነው የምነሰው ነው እና ወረድ ሲል አይ ቲንክ ወገቡ ጌታ ሆይ አረነኝ ጌታ ምጁ ሰደደና አወጣ እምነት ለምን የለም አትጠራጠራ በእስራኤል አምላክ አለ በኋላ የሚራመድ የእግዚአብሔር ልጅ ኢየሱስ ክርስቶስ የተፈጥሮ አዛዥ ነው አንዴ እንደዚሁ ጀልባው ሲናወጥ አንተ ተኝታል አይገድህም ሲሉት ተነሳና ምን ሆናችሁ ነው ሲሉ ማዕበሉን አታይም ሲሉት ጌታም ተነሳና ማዕበሉን ዝም በል ንፋሱንም ጸጥ በል አለው ነው ታላቅ ጸጥታ ሆነ በዚህ ጊዜ ደቀ መዛሙርቱ ተሰበሰባቸው ንፋሱም ባህሩም ሚታዘዙለት ይሰው ማን ነው ሃሌሉያ አሜን 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 ይሰው ማን ነው አላወቁትም ነፋሱንም ባህሩንም የፈጠረው የዘፍጥረቱ አምላክ ነው የዘፍጥረቱ ጌታ ነው ሁን ሲለው የሆነ ነው እሱ የዘፍጥረቱ አምላክ ፈጣሪ ነው የእግዚአብሔር ልጅ ኢየሱስ ክርስቶስ ሃሌሉያ በኋላ የሚራመድ ነው የሚያራምድ ነው ብረቱን የሚያንሳፍፍ ነው የሚያስዋኝ ነው እሱ የዘላለም አምላክ ነው የተአምራት አምላክ ነው ሃሌሉያ ያደርገዋል አድርጎታል ዛሬም ጌታ ያው ነው የኤልሳ አምላክ የኛም አምላክ ነው የኤልያስ አምላክ የኛም አምላክ ነው የነቢያቱ አምላክ የኛም ነው የሐዋርያቱ የኛም ነው የኛም አምላክ ነው ይሰራል ያደርጋል ይታደጋል ክብር ለእግዚአብሔር ይሁን ጌታ እንዴ ነው መጽሐፍት ሁሉ ስለኔ ይናገራሉ ስድስተኛው ታምር ምዕራፍ 6 ላይ አምስት የነማን መጽሐፍ ስለሆነ ባለፈው ስላየነው አልፈነዋል ምዕራፍ 6 ቁጥር 8 ላይ እንዲህ ይላል በዚያን ጊዜ የሶርያ ንጉስ ከእስራኤል ጋር ይዋጋል ስድስተኛው በእስራኤል ሚስጥር የሚገልጥ አምላክ አለ ሚስጥር የተደበቀውን የሚያይ አምላክ አለ ከጦር አለቆቹ ጋር ከተመካከረ በኋላ በዚህ ቦታ እሰፍራለሁ አለ የእግዚአብሔርም ሰው ሶርያው በዚያ ታች ወርደዋልና በዚህ በኩል እንዳታልፍ ተጠንቀቅ ሲል ለእስራኤል ንጉስ ነገረው ስለዚህም የእስራኤል ንጉስ
የእግዚአብሔር ሰው የነገረውን ቦታ አስቃኘ አሰለለ ማለት ነው ኤልሳም ንጉሱ እንደዚህ ካሉት ቦታዎች ራሱን እንዲጠብቅ አንድ ጊዜ አይደለም ሁለት ጊዜ አባባል ነው ከሁለት ጊዜም በላይ ነው አንድ ጊዜ አይደለም ሁለት ጊዜ ጌታዬ መክ ሁለቴ ብቻ አይደለም በተከታታይ ማለት ነው አስተነቀቀው ይሄም የሶሪያ ንጉስ እጅግ ስላበሳጨው የጦር አለቆቹን ጠርቶ እንዴ ከመካከላችን ከእስራኤል ንጉስ ጋር የተወዳጀ እንዳለ ለምን አትነግሩኝም ማለት ከጦር አለቆች አንዱ ንጉስ ሆይ ጌታ ሆይ ከኛ በኩል ማንም ሰው የለም ነገር ግን አንተ በልፍኝ ሆነ እንኳን የምትናገረው አንዲቱም ሳትቀር ለእስራኤል ንጉስ የሚነግስ በእስራኤል ያለው ነብይ ኤልሳ ነው ታሪኩ እንዲህ ነው እነዚህ የሶሪያ መንግስት የእስራኤል ጠላቶች ናቸው በየጊዜው ይወጋቸዋል እግዚአብሔርም ይመልሳል እና በጊዜው የነበረው ንጉስ እስራኤልን ለመውጋት አሰበና የጦር ጀነራሎቹን መሪዎችን በጣም ሲክሬቲቭ የሆነ CIA በሉት አንዱ ደግሞ ምንድነው እዚያ FBI እነሱን ሰብስቦ ታፕ የሆነ ሲክሬት በቃ የእስራኤል ንጉስ እዚህ ቦታ እናገኘዋለን አስጠንቷል በዚህ ጊዜ እዛ ይሄዳል የእስራኤል ንጉስ አስጠንቷል ይሄ ነገር አድርጓል ሰዎችን ልኳል የእስራኤል ንጉስ አልመጣም አንዴ ብቻ አይደለም ሌላን ጊዜም እንደዚህ አስጠንቶ የእስራኤል ንጉስ አሳሲኔት ለማድረግ ነው ለመግደል ነው የለም አልመጣም እና ጃል ብሎ ስብሰባ ጠራና እነዚህን ሁሉ ሰብስቦ ከኛ መካከል ከእስራኤል የተወዳጀ አለ ወይ በጣም ከባድ ነው እንደ ሀገር ስትመሩ እንደ ቤተክርስቲያንም እንኳን ስትመሩ ብዙ ፕላን አድርጋችሁ ያሰባችሁት ፕላን ወጥቶ ቀድሞ ምንም ሳይሳካ በጣም አስቸጋሪ ነገር ነው አይደለም በእኛ ሀገር ቋንቋ ባንዳ ነው የሚባለው በመካከላችን አለ ወይ ከእስራኤል ጋር ይገጠማል በኋላ ሰው ሲፈራ አንዱ ጀነራል ተነስቶ አይ ንጉስ ሆይ እኛ ላንተ ሎያል ነን ኮሚትድ ነን ምንም ያወራነው ነገር የለም ግን እንኳን አንተ ያልገባ ነገር አንዳለ ያላወቀው ነገር አንዳለ በእስራኤል ሀገር እንኳን አይደለም እንደዚህ ያወራነው እንደዚህ ተሰብስበን ሚኒት ይዘን ዲስከስ ያደረግነው ይቅርና መኝታ ቤት ተኝተ እልፍኙስ ቤድሩሙስ ተኝተ ምታስበውን መታወራውን የሚነግረው አለ በእስራኤል አምላክ የዛ አምላክ ነብይ ኤልሳ አለ አለው ዋው ይሄ ሞኘ ምን እንደሚል ታውቃላችሁ ንጉሱም ሰዎችን ልክ ያስይዘዋል የት እንደሚገኝ ፈልጓል ከዚያም በዶታን ይገኛል የሚል ዜና ደረሰው ስለዚህ ፈረሶች ሰረገሎች እንዲሁም ብዙ ሰራዊት ወደዚህ ሰው ላከ በልቡ ፈርቷል አንድ ሰው ለማግኘት ይሁን ያስፈልጋል ግን ሞኙ ነው በጣም በጓዳ የሚናገረውን ካወቀ ያውም ንጉሱን ለመግደል እና ይሄ እግዚአብሔር ሰው እሱን ለመግደል ሰው ሲልክ እንደሚያቅ እንዴት አልገባው አላወቀውማ እስራኤልን አምላክ የእግዚአብሔርም ሰው አገልጋይ በማለዳ ተነስቶ አሁን ሰራዊት ላከ ኤልሳና ጊያዝ ያሉበት ቤት ተወረዋል እና ጊያዝ ሲነሳ አገልጋዩ ሲነሳ በሰራዊት ሁሉ ተወረዋል ምናልባት ዕቃም እንኳን ለአገልግሎት ቤት ጥሎ ጌታዬ ተወረናል አለው ሰራዊቱን ሁሉ በኋላ ኤልሳ ተነሳና ሲያይ ተወረዋል እና ዝም ብዬ እኔ ሳስብ አትዝም በል ቡካታም ምናምን የሚለው የደቡብ ስድብ ነው የኛ ሀገር አንተ ምንድን ነው እንደ ምናልባት ወንድ አይደለም እንደ ምናምን ሳይለው ማይቀርም ብቻ ምንም ተፈራው ሲል እንደ ጌታዬ አላያቸውም እንደ ምናምን ሲል አሁን እሱ መገሰጽ ሳይሆን ጸሎት ነው መጸለይ የሚያዋጣው አለ ኤልሳ ጌታ ሆይ እባክህ አይኖቹን ክፈት እባክህ አይኖቹን ክፈት እሚዴ ጸሎት አይኖቹ ሲከፈት ኤልሳ ማነው ይሄ ጊያዝ ሎሌው አይኑ ተከፍቶ ሲያይ የእሳት ሰረገላ ነው ኤልሳን የከበበው በእነሱ ተራራ እንደውም እሱ ምን ብሎታል አትፍራ ምናምን ከኛ ጋር ያለው ከነሱ ጋር ካለው ይበልጣል ብሎታል እንዴ ባይኑ ያየ የታሉ ከኛ ጋር ያሉት ነው የሚበላው አያያቸውም ባካይኑ ክፈሲል አየ ተመለከ ለካ ከነሱ ጋር ካለው ከአዛቦቹ ጋር ካለው ከሱ ጋር ያለው ይበልጥ ነበር አሜን እግዚአብሔር አይናችንን ያብራ አይናችንን ይክፈት እባርካችኋለሁ እግዚአብሔር መንፈሳዊ አይናችንን ይክፈት ጳውሎስም ሲጸልይ ይሄም የልባችሁ አይኖች ሲበሩ የመጥራቱን ተስፋ ታላቅነቱን እንድታስተውሉ ጸልያለሁ እንዳለ እግዚአብሔር ልባችንን ያብራ ሰማያዊ ነገር ይብራልን የቀደሙት እንደበራላቸው
ሰማያዊ ነገር ስለበራላቸው ምድራዊ ነገር ትተውታል ክብር ለእግዚአብሔር ይሁን አይናችንን ያብራ ወገኖች ሆይ ሰማያዊ ነገር ስናይ የሚጠብቀንን ነገር ስናይ ሃሌሉያ ከዛ ሂውመር አለ ቤታችሁ ገብታችሁ አንብቡት ዛሬ ዳኒ ያካፍሏል ኢየሱስ ምንድነው ያለው የሚያዩትን ለማሳወር እውራንን ደግሞ እንዲያዩ ለማየት መጥቻለሁ አይደለም ጌታ ያለው ወደም የነበረው ይሄ መንፈሳዊ አይኑ የተዘጋበትን አይኑ ከፈተና አየ ኢየሱስ የተናገረው ደግሞ አንድ ይቀራል አሁን ደግሞ እነዚህ ያዩ ሊያስሩት የመጡትን ሰዎች እነሱን ደግሞ ማሳወር አለ እና የሳመቶ ወጣና ማን ነው የምትፈልጉት ነብዩ ኤልሳዕ ሲሉ እኔ ሳያቸዋለሁ ተከተሉኝ አለ እየመራቸው ማለት ነው ነከሰ ምን ብሎ ጸልየዋል ጌታ ሆይ የዚህን ሁሉ አይን አሳውራለሁ እዛ ክፈት ሲል ከፍቶለታል እዚህም ለሞክረው ብሎ ያለ ይመስለኛል ብቻ ታወሩ አንዳንድ የማያምኑ ሰዎች ምናምን አድርጓቸዋል አይናቸው ላይ ምናምን ነው ታውረዋል እየመራ ወሰዳቸው ብዙ ማይል ነው 10 ማይል ነው መሰለኝ ሳጣና ይዟቸው ሄደው ወስቶ የመራቸው ታስረዋል አይናቸው ታይተዋል ልክ ሰማሪያ ከተማ ማለት ንጉሱ ያለበት ከተማ ሊገደል የነበረው ከተማ እዛ ደረሱ በኋላ ዝም የባምሮ ያሳስብ እግዚአብሔር አይናቸውን ከፈተ open your eyes surprise ንጉሱ ፊት ለፊታቸው ቆሟል ንጉሱ ፊት ለፊታቸው ይገሉት ነበር ልግደላቸው አለ ንጉሱ ጌታዬ ልግደላቸው ልረሽና እግዚአብሔር አጠገቤ ላይ አምጥቶልኝ ኖ ተዋክተ ያላመጣውን ያልማረከውን እግዚአብሔር ያመጣውን እንዴት ትገላለህ ኦሬዲ የሞተ ሰው ነው እንደው አበላቸው አጠጣቸው ይሄዱ በሉ ጠጡ ከሩኒ በሰላም ወደ ምድራቸው ሄዱ ከዛ ወዲ እንደዚህ ለመክበብ ተመልሰው አልመጡም ለጦርነት መጡኝ ሚስጥር የሚገልጥ አምላክ አለ የተደበቀ የተሰወረውን የሚገልጥ አምላክ አለ እኛን በሚቆጣጠር በጌታ አይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው ክብር ለእግዚአብሔር ይሁን 5 ደቂቃ ቀርቶኛል ሰባተኛው ላይ ነው ጥሩ ነው በእስራኤል የተናገረውን የሚያደርግ አምላክ አለ ሰባተኛው ታሪክ የተናገረው የሚፈጽም አምላክ አለ ሌላ ታሪክ ነው ከጥቂት ጊዜ በኋላ የሶሪያ ንጉስ ቤንሃዴድ ሰራዊቱን ሁሉ ሰበሰበ ወጥቶም ሰማሪያን ከበባት እንደገና ማለት በነገራችን ላይ ሰባቱ የኤልያስ ታሪክ ቀደም ተከተል ላይ ኖር ይችላል ሰብስቦ ነው አንድ ላይ ታምራቱን ያደረገው አንዳንዴ ኮንፊውዝ እንዳንሆን ማለት ነው ከተማይቱም እንደከበባት የአንድ አህያ ጭንቅላት በ80 ሰቅል ብር የጎመርም 1/8 የርግብ ኩስ በ5 ሰቅል ይሄ በነገራችን ላይ ውድ ነበር ማለት ነው በቃ ካቅም በላይ አፎርደብል ማይደረግ የእስራኤል ንጉስ በቅጥሩ ላይ በሚመላለስበት ጊዜ አንድ ሴት ድምጿን ከፍ አድርጋ ጌታዬ ንጉስ ሆይ እባክህ እርዳኝ አለችው ንጉሱም እግዚአብሔር ካልረዳሽ እኔ እንዴት ነው ምረዳሽ አላት ካውድማው ወይስ ከወይን መጥመቂያው ነው ሁለቱም የለም ከዚያም ለመሆኑ ችግርሽ ምንድነው አላት እሷም እንዲህ ስትል መለሰች ይቺ ሴት አሳዛኝ ታሪክ ነው ዛሬ እንድንበላው ልጅሽን አምጪው ነገ ደግሞ የኔ ልጅ እንበላዋለን አለች ስለዚህም ልጄን ቀቅለን በላ ነው በማግስቱም እንድንበላው ልጅሽን አምጪ አልኳት እሷ ግን ደበቀችው ንጉሱም ሴቲቱ ያለችውን ሲሰማ ልብሱን ቀደደ ንጉሱም የሳፋጥ ልጅ ኤልሳ ራስ ባንገቱ ላይ ካደረ እግዚአብሔር ይህን ያድርግብኝ ከዚህ ባሰ ያምጣብኛል ኤልሳ ምን አጠፋ አስቸጋሪ ዘመን ነው የራብ ዘመን ነበር እናት ልጆቿን የምትበላበት ጊዜ ነው ንጉሱ ይሄን ሲሰማ ኤልሳ ነው አለ ከእግዚአብሔር ጋር ኦሬዲ ተጣልቷል አይገርምም አንዳንድ ጊዜ አንዳንድ ችግር ሲደርስ ምን ሆነ እጅላቸው ሰዎች አሁን በቤተ ክርስቲያን ብዙ አንዳንድ ቤተ ክርስቲያን በችግር ውስጥ ምናምን ሲያልፉ ወይ እንበል አሁን ዲቮርስ ከበዛ አንድ ቤተ ክርስቲያን ውስጥ ያ ፓስተሮች ናቸው ማግሌዎች ናቸው አያስተምሩም ዲቮርስ ላለማድረግ በእርግጥ መማር አለባቸው ሲነገሩኝ ወለት ዲቮርስ እንዳታረጉ የትምህርት ጉድለት ነው ወይ አይደለም በሉኝ የሚታወቅ ነው እንኳን በጌታ የሆነ በውጭም ያለ ሰው የሚያውቀው ጉዳይ ነው አንዳንድ ነገር አንዳንድ ኢንሲደንት አንዳንድ አደጋ አንዳንድ ነገር በቤተ ክርስቲያን ሲፈጠር በቃ እንዲህ ስለማይደረግ ነው
እንዲህ ስለማይሆን ነውና ይሄ ሰው ረሃብ በምድሩ ላይ ስለመጣ አንዱ ጉዳይ እኮ ከራሱ ጋር ያለ ጉዳይ ነው የእስራኤል ነገስታት እንደ አሕዛብ ሁሉ የመሰሉበት ጊዜ ነው እና ኤልሳ ነው ለዚህ ነገር ሁሉ ተጠያቂ አንገቱን ቆርጣለሁ አለ እና ሰዎች ላከ እሱም እየተከተለ ሄደ ኤልሳ እግዚአብሔር አስቀድሞ ነግሮታል ይሄ ነፍሰ ገዳይ የመጣ ነው የሰዎች ልኳል አለ እና ሰውየው መጣና ንጉሱ ከዚህ በኋላ እግዚአብሔር ይጠብቅ ዘንድ ምን ይገባኛል ሲለው ኤልሳ እንዲህ አለው ምዕራፍ 7 ቁጥር 1 እንግዲህ የእግዚአብሔርን ቃል ስማ እግዚአብሔር እንዲህ ይላል በነገው ዕለት በዚህ ሰዓት በ24 ሰዓት በሰማሪያ በር አንድ መስፈሪያ ማለፊያ ዱቄት በአንድ ሰቅል ሁለት መስፈሪያ ገብስ በአንድ ሰቅል ይሸጣል ይረክሳል ማለት ነው ንጉሱ ክንዱ ላይ የተደገፈው የጦር አለቃ የእግዚአብሔር ሰው ወይ ትቀልዳለህ እንዴው ለመሆኑ እግዚአብሔር የሰማያትን መስኮች ቢከፍት እንኳን ይሄ ሊሆን እንዴት ይችላል ሲል ጠየቀው ኤልሳ ይህን አንተው ራስህ ባይነት ያለ ይሁን እንጂ ከዛች አንዳች አትቀምስም አለ ኤልሳ ትንቢት ተናገረ ነገ በዚህ ሰዓት እግዚአብሔር ታምር ያደርጋል ይሄ ተወደደው ነገር ሁሉ ይረክሳል ይሄ ሰው ሂዩማን ሪዝኒንግ ያለው ነው እንዴ ሰማይ መስኮት ቢቀደድ እንኳን ነገ እንዴት ይሆናል አለው ታያለህ አትቀምስም አለው ከዛ አራት ለምጻሞች ነበሩ እዚህም ብንሆን እዛም ብንሄድ እንሞታለን አሉ ነገር ግን እንሄድ እዛ ሲሄዱ ጥለው ሄደዋል ይሄንን ስለ ኢቫንጀሊዝም ባወራ ደስ ይለኛል ሰሟቸውና መጡ ቁጥር 16 ከዚያም ሕዝቡ ወጥቶ የሶርያን ሰፈር በዘበዘ ስለዚህ ሶርያንን እግዚአብሔር አስደንግጦ ትተው ሄደዋል ሶርያኑስ የሚበላ ሁሉ ነገር አለ ስለዚህ እግዚአብሔር እንደተናገረው አንድ መስፈሪያ ማለፊያ ዱቄት በአንድ ሰቅል ሁለት መስፈሪያ ገብስ በአንድ ሰቅል ተሸጠ ቁጥር 18 እንዲሁም የእግዚአብሔር ሰው ለንጉሱ ነገ በዚህ ሰዓት በሰማሪያ በር ላይ አንድ መስፈሪያ ዱቄት አንድ ሰቅል ሁለት መስፈሪያ ገብስ በአንድ ሰቅል ይሸጣል ያለው ምን ሆነ ተፈጸመ የጦር አለቃው ለእግዚአብሔር ሰው እግዚአብሔር የሰማያትን መስኮቶች ቢከፍት እንኳን ይህ እንዴት ይሆን ይችላል ብሎ ስለነበረ የእግዚአብሔር ሰው ይህን አንተው ራስህ ታያለህ ከዚህ ግን አንዳች አትበላም ሲል መልሶለት ስለነበረ በበሩ መተላለፊያ ላይ ሕዝቡ ረጋግጦት ስለሞተ የተነገረበት በትክክል ደረሰ እግዚአብሔር ይናገራል የተናገረውን ያደርጋል ነገ በዚህ ሰዓት አለ በዛው ሰዓት ሆነ ወገኖች ሆይ የጊዜ ሁሉ አምላክ ማን ነው የሰዓት ሁሉ አምላክ ማን ነው እግዚአብሔር ይናገራል ያደርጋል አስቸጋሪ በሆነ ዘመን ውስጥ ይናገራል ከኛ እምነትን ይፈልጋል ምናመልከው አምላካችን ከባርነት ነፃ ያወጣል ለመበለት ይዳኛል ብድራትን ይመልሳል ዋጋን ይከፍላል ለሙታን ሕይወትን ይሰጣል የተራቡትን በመልካም ነገር ያጠግባል ተፈጥሮን በኃይሉ ያዛል የተሰወረ ሚስጥር ይገልጣል ተናገረውን ሁሉ ይፈጽማል አምላክ በመካከላችን አለ ክርስቶስ ተኮር ትርክቱ የመጨረሻው ምንድነው ዮሐንስ 20:30 ላይ ኢየሱስ በዚህ መጽሐፍ ያልተጻፉ ሌሎች አያሌ ታምራዊ ምልክቶችን በደቀ መዛሙርት ፊት አድርጓል ነገር ግን ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ተጽፏል ዳንኤል ጀምሮልናል I am statement እኔ ያለኝን ዛሬ ሶስተኛውን ሼር አድርጎናል ብርሃን ነኝ የሚለው ዮሐንስ 7ቱን ብቻ ነው መርጦ ያደረገው ኢየሱስ ያደረገው አያሌ ታምር አድርጓል ከኤልሳም በላይ ኢየሱስ ታምር ያደረገው ከ38 በላይ ከ40 በላይ ታምር አድርጓል የተጻፈልን ከዛም በላይ አድርጓል ዮሐንስ 7ቱን ብቻ መርጦ አድርጓል ይሄም የተጻፈበት ኢየሱስ እሱ መሲህ እንደሆነ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ወገኖች ሆይ ኤልሳ ይሄን ሁሉ ያደረገው አምላክ እንዳለ እንዲታወቅ አሕዛብ ሁሉ ሰምተው ይሄንን አምላክ እንዲያመልኩ ንዕማን እንዳደረገው ማለት ነው ወገኖች ሆይ እግዚአብሔር ሪቫይቫል እንዲያስነሳ እንጸልያለን በመድራችን በቤተ ክርስቲያናችን እጁ እንዲንቀሳቀስ እንጸልያለን መንፈሱ እንዲንቀሳቀስ እንጸልያለን ማዳኑ እንዲንቀሳቀስ የታመሙ እንዲድኑ እንጸልያለን ወንጌል እንዲሰበክ እንጸልያለን ለመበለቶች ዳኛ እንደሆነ እንናገራለን እንጸልያለን ተቀዳሚ ዓላማችን ግን ኢየሱስ እሱ ጌታ እንደሆነ ዓለም እንዲያውቅ አምላክ በሰማይ እንዳለ እንዲታወቅ በመካከላችን እግዚአብሔር እንዳለ እንዲታወቅ ታዲያ ምን እናርግ ሁለት ነገር ብቻ ልንገራችሁ ማለት ሁለት ጥቅስ አንድ ነው ሐሳቡ በመካከላችን አምላክ እንዳለ እንዲታወቅ በራችንን ዘግተን እንጸልይ ጌታ መጣው 4:32 ላይ እዩ ኤልሳ ወደ ቤቱ ሲገባ ልጁ ሞቶ ባልጋው ላይ ተጋድሞ ነበር ወደ ውስጥ ገባ ወደ ቤቱ
ከዚያም በሩን በራሱና በልጁ ላይ ዘግቶ ወደ እግዚአብሔር ጸለየ ፕራይቬት የሆነው ሴቷን ምንድነው ያላት ኤልሳንም ልጇ የሞተባት ሴት ማን ነው ኤልያ ለኤልሳ ለጊያዝ የጸለየውን ይቅርታ እሷን ኮታ አላረኳትም እግዚአብሔር ሆይ ያይ ዘንድ ባካ አይኖቹን ክፈትለት አለ እግዚአብሔርም ያገልጋዩን አይን ከፈተ ጸለየ ሴቷን ይወት 4:3 ላይ ኤልሳም እንዲህ አላት እንግዲህ ሂጂና ከጎረቤቶችሽ ሁሉ ጥቂት ሳይሆን ብዙ ማድጋ ተዋሺ ገብተሽም መዝጊያውን ባንቺና በልጆችሽ ላይ የኋላ ዝጊ ዘይቱን በማድጋዎች ሁሉ ጨምሪ እያንዳንዱ ማድጋ ሲሞላ ወደ አንድ በኩል አኑሪው ስለዚህም ትታው ሄዳ መዝጊያዋን በራሷና በልጆቿ ላይ የኋላ ዘጋች ብቻዋን ከልጆቿ ጋር ጌታ ምን ብሏል ማቴዎስ 6:6 ላይ አንተ ግን ስትጸልይ ወደ እልፍኝህ ግባ መዝጊያን ዘግተህ በስውር ላለው አባትህ ጸልይ በስውር የሚያይ አባትህ በግልጥ ይከፍልሃል ወገኖች ባለፈው ጸሎት መስመሩን ስተዋል ብለናል አንስተናል የሚዲያ ሆኗል የአደባባይ ሆኗል የመድረክ ሆኗል ብዙ ህዝብ ባለበት ሆኗል የጓዳ ጸሎት እየቀረ መጥቷል ሰው ከጓዳው ጋራ በርም ይዘጋበት ጊዜ ጠፋ አደባባይ ላይ ነን ውጪ ነን ሚዲያው ላይ ነን ሶሻል ሚዲያው ላይ ነን የውስጥ ሰው መሆናችን ቀርቷል የአደባባይ ሰው ሆነናል እግዚአብሔር ታላቅነቱን ይግለጥ ከተባለ እጁ በመካከላችን ትገለጥ ከተባለ አንተ ግን ደጅህን ዝጋ በርን ዝጋ ጸልይ በስውር የሚያይ አምላክ በአደባባይ ይከፍላል አሜን የጓዳ ሰው ያርገን ጌታ የጓዳ ሰው ያርገን የእልፍኝ ሰው ያርገን ኤልሳ በዚህች እልፍኝ ቤት በተሰራለት ቦታ ሆኖ ነው የንጉሱን እልፍኝ ቤት የሚያወራውን ይሰማና ያዳምጥ የነበረው በዚህች እልፍኝ ቤት ውስጥ ሆኖ ነው የዚህ ሁሉ ችግር መፍትሄ የሆነው በሩን የሚዘጋ ነበር ለሴቲቱም ያስተማራት ነው ዝጊ በርሽን በቃ አንቺ ልጆችሽን ሁኚ ይሄን አድርጊ በእግዚአብሔር ፊት እሱም በሩን ዘግቶ ነው ይጸልይ የነበረው በራችንን እንዝጋ ወገኖች ሆይ እንግባ እንከተት ወደ ጓዳችን እንግባ በእግዚአብሔር ፊት እንማል በጓዳ ያነበብነውን እግዚአብሔር እዚህ በአደባባይ ይከፍለናል በጓዳ ያነበብነውን ፐብሊክሊ ይክሰናል በጓዳ ያለቀስነውን በአደባባይ ያስቀናል በጓዳ የለመነውን በአደባባይ ይከፍለናል ጌታ ያስተማረው ጸሎት ነው አንተ ግን እንደሌሎቹ በአደባባይ አይደለም ይታዩ ዘንድ በአደባባይ በመንገድ ኮርነር ላይ መጸለይ ይወዳሉ በሚዲያ ምናምን መጸለይ ይወዳሉ አንተ ግን በርህን ዝጋ ወገኖች ጎበዝ ሆነናል አብሮ ከሰው ጋር በመጸለይ ጎበዝ ሆነናል በቴሌቪዥን በቴሌግራም በመጸለይ በዩቲዩብ በመናም በመጸለይ ጎበዝ ሆነናል ብቻችንን ግን 10 ደቂቃ እንኳን መጸለይ አንችልም አስቸጋሪ ነገር ውስጥ ገብተናል በርህን ዝጋ በስውር የሚያይ አምላክ እቴ በርሽን ዝጊኝ ከሰማነው ነገር ዋናው ቁም ነገር ታምራትን የሚያደርግ አምላክ በመካከላችን እንዳለ እንዲታወቅ ትፈልጋላችሁ አንፈልግም እግዚአብሔር ኃይሉን በመካከላችን እንዲገልጥ እንግዲያውስ በራችንን ዘግተን እንጸልይ